አደራ ድራማ ወዴት እየሄደ ነው እናንተ? ጥሩ ነገር እየጠበቅን ጭራሽ ትርምስምስ ወጥቶ መጡ እኮ። እረ እንዴት ነው? ምንድን ነው ነገሩ? እኛ የጠበቅነው የሰላምንና የብሌን ግንኙነትና እንዲሁም እውነተኛ እናትና ልጅ መሆናቸው ይፋ እንዲሆን ብለን ነው በጉጉት የጠበቅነው። ነገር ግን ያልታሰበው ሆኖ መጣ። ምንድን ነው ነገሩ? እረ በስማም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ዛሬም በአደራ ድራማ መጥተናል ማለት ነው። ከባለፈው ክፍል እንግዲህ አልማዝን ገድያታለሁ ብላ በጸጸት ቅጥል ልርር እያለች ባለችበት ሰዓት ነበረ ለሰላም ስልክም ተደውሎ አልማዝን እንደገደልሻት መረጃው አለኝ በማለትም አንድ ማንነቱ ያልታወቀ ሰውም የደውልላት። ይህም እንግዲህ የብሌን አፍቃሪ ነውና ከአቶ በኃይሉም ጋር ተመሰጣጥሮ ማለት ነው። አቶ በኃይሉ ያው ገንዘብም ስለሚፈልግና ያው ነገርየውን ማስፍቶ እሷንም ለመጠቀሚያ ነበር ሊያደርግ ያሰበው። ነገር ግን አቶ በኃይሉም የቀጠረው ሰው በጣም ያልሆነ ሰው በመሆኑም እንግዲህ ሚስጥሩም ሊወጣ ችሏል ማለት ነው። በጣም ነው የሚያናድደው። ግን ሰላም አብዳለች። በጣም ነው የሚያናድደው። እውነታው ሳይታወቅ የአቶ በኃይሉ ተንኮልና ሴራም ሳይታወቅ ሰላም አሁን ላይ በአይምሮ አይደለችም ማለት ነው። ወይኔ አቶ በኃይሉና ቃልም ተጣልተዋል። በዚህም በኮሚሽን ማለት ነው። አሁን ላይ ሰላም የምትሰጥን ብር 50% ትሰጠኛለህ ስትለውም እሱም አይ አልሰጥሽም በጭራሽ በማለት ነበረ ነገርየውን የደመደመላት። አሁንም ሰላም እየተጨነቀች ባለችበት ሰዓት ነበረ ቃል እውነታውን ተናግሬ አንተንማ ጉድ አደርጋለሁ በማለትም ሰላምን አሁን ላይ የተፈጠረውና እንዲሁም የምትጨነቂበትን እኔ ነፃ አወጣሻለሁ እያለችም ነገርየውን ብጀማምርላትም ወንድምሽ እንደዚህ ያደረገሽ እናም ለገንዘብ ብሎ ሁሉን ነገር እንደዚህ ያደረገውም አልማዝም በሕይወት አለች፣ አልሞተችም። ያኔ ስለመታሻትና እንዲሁም እራሷን ስታም ነቅታም ነበረ። ስለዚህ ከከተማ እርቋታል እንጂ አልሞተችም ስትላትም እንግዲህ እሷም ከአይምሮ አልሆነችምና እንዴ ምን እያልሽ ነው? የልጅ ጓደኛ ናት አልማዝ፣ ማን ናት አልማዝ በማለትም ጭራሽ ረስታትም ስትከራከራትም ነበረ። አሁን ላይ ቃል ግን በጣም ደንግጣለች። ቃል አሁን ጥሩ ልታደርግ ነበረ። በጣም የሚያናድደው ነገር ግን አሁን ላይ ሰላም በማበዷ ሁሉ ነገር የአቶ በኃይሉ ሴራና እንዲሁም የቃል ተንኮል ሳይጋለጥ በመቅረቱ አሁን ላይ ብሌን ያው አደጋ ላይ ናት ማለት ነው። ይህም ሰላም ብታስታውስና እንዲሁም ጤናዋ ጥሩ ቢሆንም የሰላምና የብሌን ግንኙነት ጥሩ ይሆን ነበረ። ነገር ግን አሁን ላይ የብሌን አፍቃሪ ሚስጥሩን ስላወቅና እንዲሁም ለብሌን መናገር አለብኝ በማለትም ለብሌን ስልክ ሲደውልም አሁንም የብሌን እናት ገነት ነበር ያነሳችው። ይህን ስልኩንም ስታነሳው ሰላም የእውነት እናትሽ ናት በማለትም ይናገራል። በዚህም የብሌን እናት ገነት ከዚህ በፊት አልማዝን እናትሽ ናት ብለን አጉል ተስፋ ሰጠናትም ነበር። አሁን ደግሞ በዚህ መጣችሁ አይደለ? እረ ተው በማለትም ስልኩን ተናዳ ትዘጋዋለች። ብሌንም ስልክ በሚደወልበት ሰዓት የለችም ነበርና እናም ስትመለስም ምን ሆነሻል ስትላትም ያው ገነት በጣም ተደነጋግጣለች። አሁንማ አጉል ተስፋ ተናግሬ ልብሽ ከሚጎዳ ይሄን ሚስጥር መያዝ አለብኝ በማለትም ከራሷ ጋር ስታወራም አሁንም ብሌን ሰላም ከባድ ችግር እንደሆነችና ስልክ እየተደወለም በምን አይነት መንገድ እያስተናገደች እንደሆነም ትነግራታለች። አሁን ላይም ሰላም በጣም አደጋ እንደሆነችና ችግር ላይ እንደሆነችም እየነገረቻ ሳለም ገነትም ከባለፈው እኮ ጠርጥሬ ነበረ ሰላም ምን ገጥሟት ይሆን እያሉ እናትና ልጅ ማሰብ ጀምረዋል። በዚህም ብሌን በጣም ውስጧ ተጨንቋል። ምክንያቱም የእውነት እናቷም ስለሆነ ስሜቷ ይነግራታልና በጣም እያሰበች ነው። ሀሳቧ በቃ ሁኔታው ከሷ ሀሳብ ሊወጣልኝ አልቻለም። ስለ ሰላም መጨነቅና መቸገር የኔም ሀሳብ አለበት በማለትም ለእናቷ እየገለጸችላትም ነበረ። በሌላ በኩል ደግሞ ዳግም ለገነትም የሆነ ነገር ግዥና
በአንቺ ስም ይዘሽላትች በማለትም ፍራንክ ይሰጣታል። በዚህም ብሌን በጣም ደስተኛ በመሆንም ወደ እናቷም ይዛላት ትሄዳለች። እናቷም በጣም ደስተኛ ናት። እንግዲህ ከዚህ ላይ ብሌን አሁን ላይ አሳዳጊ እናቷ ገነት ብትሆንም እንኳን እውነተኛ እናቷ ግን ሰላም ስለሆነች ያው ብቻ ነገርየው ግጥምጥሞሽ ቢሆንም እንኳን በጣም ደስ ይላል። አሁን ላይ የዳግም እናት ገነት መሆኗንም እንግዲህ ይፋ እየሆነ ነው ማለት ነው። ሁላቸውም ባያውቁም በጣም ደስ የሚልና እንዲሁም አሁን ላይ ገነትና ዳግም ያው እናትና ልጅ ቢሆኑም እንኳን ሁላቸውም አያውቁም። ነገር ግን አሁን ላይ ብሌንም ምንድነው ገነትን ልትቀማይ ታስባለህ እንዴ ያለችም እየተራረበችውም ነበረ። እሱም ደግሞ ገነት እኮ ለአንቺ ብቻ አይደለችም እናትነቷ ለኔም ነው እያለም እንግዲህ የልጅነቱንም እየተናገረ ነው ማለት ነው። ነገር ግን እዚህ ላይም አሁንም አቶ ባህሉና የብሌን አፍቃሪም ልብ ለልብ እየተመራመሩ ነው ማለት ነው። አቶ ባህሉ አሁን ላይ ያው ታርጌቱ ምንድን ነው? የሰላምን ብር መውሰድና እንዲሁም ንብረቷንም አሟጦ መውሰድ ስለሆነ አላማው። ለብሌን አፍቃሪም ያው ሁሉን ነገር መውሰድ አለብኝ በማለት ሚስጥሩንም ዝርግፍግፍ አድርጎ ስለተናገረ አሁን ላይም እንግዲህ ሊበቀለው ተነስቷል ማለት ነው። እና በጣም ነው ደስ የሚለው ማለት ነው። እንግዲህ ለብሌን እኛም ደስ ብሎናል፣ እውነታው ይወጣላታል ማለት ነው። ነገሩ ግን በጣም የሚያናድደው ሰላም ማበዷ ነው ማለት ነው። ወደፊትስ ምን ይሆን? በዚህ መሀል እንግዲህ ሁኔታውንም እስር ቤት እገባለሁ ብላ እጄን እሰጣለሁ እያለችም ተናግራም ነበረ። ነገር ግን ቃል ያው እያስፈራራችና ከባህሉ ጋር እያስፈራሩ ብር ለመቀበል በተስማሙበት መሰረትም እሷ እስር ቤት ከገባችኛ የምንፈልገውን ብር አናገኝም በማለትም የእስር ቤቱን ወሬውን ተይው ካልተውሹ ግን እኔ በህይወት አታገኝም እያለች እንግዲህ በጣም አስፈራርታትም ስለነበር በዛ አይነት ጭንቀት ነው ማለት ነው። በዛ የተነሳ ነው ማለት ነው እንግዲህ ልታብድ የቻለችው ማለት ነውና ነገሩ ተደራርቦባት ነው። ወደ እስር ቤት እንዳትገባም የልጇ ነገር አስቸግሯታል። እንዲሁም ዝም እንዳትልም የህሊና ጸጸትም አላስቀምጣት ስላለ ነው። በሶስተኛ ደረጃ ደግሞ አሁንም አቶ ባህሉ እያስደወለም 2 ሚሊዮን ብር ካላመጣሽ መረጃውን ለፖሊስ እንናገራለን በማለትም ነበረ ከዚህ መሀል ያበደችው ማለት ነው። እንግዲህ እንደ ህፃን ልጅ ቅጠል ቆራርጣም ልጅ ትመጣለች፣ ምግብ አብረን እንበላለን እያለችም ወደ መኝታ ክፍል ይዛው ገብታም ነበር። ቃልንም ተቀመጪ ምግብ አመጣልሻለሁ ባለቻት መሰረትም ቃልም በድንጋጤና በፍርሃት ጠብቃትም ነበር። ነገር ግን ሰላም ያንን የያዘችውን ቅጠል ይዛም በመሄድም ስታያትም ቃል ሆና ነው ያገኘቻት። ታዲያም አንቺ ማነሽ? ምን ሆነሽ ነው የመጣሽው? ከዚህ ምን አለሽ? ውጭልኝ ስትላትም እሷም ደግሞ ልጅ እንደሆነችና ማሚ ማሚ እያለች እየለፈለፈች ብትናገርም በጭራሽ አላመነቻትም። ውጭልኝ ነው ያለቻት። እንግዲህ ከዚህ ላይ ሰላም ማንን ነው ልጅ ያለችው? ብሌንን ነው ወይስ ማንን ነው? ብቻ በጣም የሚያጓጓና እንዲሁም በጉጉት ልንጠብቀው የሚችል ድራማ ነው ማለት ነው። በሌላ በኩል ደግሞ አሁንም ወይዘሮ ገነት ለብሌን ሰላም እናትነቷንም የነገረቻትም ነበረ ቪዲዮ ያቆመው ማለት ነው። ሰላም ምን ይሰማት ይሆን? እንግዲህ እናትሽ ናት ተብሎ ስልክ ተደውሎልኛል፣ ምን ታስቢያለሽ ስትላት ምን ትላት ይሆን የሚለውን እንግዲህ በቀጣይ ቪዲዮ እናያለን ማለት ነው። ብሌን ምን ይሰማት ይሆን? እንዲሁም ቃል ትወጣለች ወይስ አትወጣም ከዛ ቤት? ሰላም በምን ሁኔታ እናገኛታለን? እንዳበደች ትቆያለች ወይስ ወዲያውኑ ቶሎ ይሻላታል? እና ብቻ በጣም ከባድ ነው፣ ውስብስብ ነው። ነገር ግን ደስ የሚለው ነገር አሁን ላይ ለብሌንና ለሰላም አዛኝና እንዲሁም መረጃ የሚያደርስ አንድ የብሌን አፍቃሪ ተገኝቷል ማለት ነው። በጣም ደስ የሚልና አስደሳች ነው ማለት ነው። እናም በሌላ ቪዲዮ እስከምንገናኝ ድረስ ከልብ አመሰግናለሁ እያልኩኝ ቻው ቻው።